ተቅበዥባዡ በሁለተኛው ይሁን በሦስተኛው ቀን ተነስቼ ስራ ገባሁ። ራሴን ያዞረኛል። እንደተጎዳው ባስብም አስተዳደሩ ያምሮብሃል፣ የታረሰች ሴት መስላ የለም እንዴ አለኝ። ዝም ብዬ እውናለሁ። እንግዲህ መውለድና አስርቱ ትእዛዛትን መፈጸም ነው አለኝ። ወደ ክፍል ገባሁ። ተማሪዎቹን ገና ስመለከት በመደዳ ጨፍጭፋቸው አሰኘኝ። ስሜቴን ገሰጽኩት። ባለፈው ክፍለ ጊዜ ምን ላይ ነበር ያቆምነው አልኳቸው። ስለ ተረት አስፈላጊነት አሉኝ። ዛሬ ደግሞ ስለ እውነት አስፈላጊነት እንማራለን ብዬ የብሶቴን ዘከዘህ አንበርብር የዋሹትን ሚስቴ በለቅሶ ያጀበቻቸውን ተማሪዎቹ ሳይታዘቡኝም አልቀሩም። ወደ ቤቴ በጊዜ አዘገም። እንደ ማንኛውም አማርኛ መምህር የቀድሞ መዳረሻዬ ተረት መሆኑ ቀርቷል። ተረት በሚመስል እውነት ተተክቷል። እኔነቴን እንደ ጥጌ ስቆረጥም 3 ሽማግሌዎች በር አንኳኩተው ገቡ። እየተያዩ ፊቴ ተደርድረው ቆሙ። ምን ነው ቁጭ በሉ እንጂ ያልኩኝ። ከሦስቱ አንዱ አንበርብር በአቃቢ ሕግ ምስክርነት ቤቴ አምጥተውት የነበረው ደባደቡ ፊት ነው። አንቀመጥም አለ ደባደቡ ሌሎቹንም ወክሎ። እሺ ሳትለን አንቀመጥም። ሦስቱም የተቀዳደደ ነጠላቸውን አደገደጉ። ምንድነው እሺ እምላችሁ? ከብዶኝ እኔም ቆምኩኝ። መጀመሪያ እሺ በለኝ አሉ። ሳልሰማ ለአንተ አይከብድህም፣ እኛ የማትችለውን አንጠይቅህም። ምንድነው? እሺ በለን። እሺ ንገሩኝ። እመብርሃን እሺ ትበልህ ብለው ቁጭ ያሉና ነገሩኝ። አማላጅነት የላኩን አንበርብር ናቸው አሉኝ። ምን ብለው? ልንነግርህ አይደል? በልጁ ጉዳይ ከመጣባቸው ጋር ስለተጋጨን እገድለዋለሁ ብሎኛልና አይግደለው ነው ያሉት አሉኝ። እሳቸው ደግሞ ግልፍ አለኝ። አንድ የቃልህን ሰጥተን የለም እንዴ? ተው እንጂ አሉ። ይህን ጊዜ ሽትርገት ከወደ ጓዳ ብቅ ብላ ተኮሳተረችብኝ። ሽማግሌዎቹ ሲመለከቷት እንደ ማልቀስ ብላ ለእኔ የማያስብ እንጂ አንተን ተማምኜ መስሎኝ እድሌን የሰበርኩት አለች። ሃይ 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 ሽማግሌዎቹ ናሉም። እሺ ይሁን አልኩኝ። ቅዱስ ጊዮርጊስ መልአኩ እሺ በልህ በሚል ጀምረው ምክር አዥጎረጎዱም። ተክለፍላፊና ተቅበዝባዥ ባህሪ የኃጢአት ውርስ ነው። ለጊዜው ለምድራዊ ሕይወት አስደሳችነት አያጣም። ይሁንና 3 ነፍስ ከበቂ በላይ ነው። አንድ ያልገደልን እኛን ማየት ደግ ነው። ከእንግዲህ ግድ ካልሆነ ነፍስ ማጥፋቱ ይቅርብህና አርፈ ተዝቹ ተቀመጥ። እሪ በከንቱ የመጨረሻ መኖሪያ ትሆን ናሉኝ። እሺ አልኩኝ። ሽማግሌዎቹ ያመሰገኑ ተደስተው ሄዱም። ሽትርገጥ ያ ሁሉ የማያስመስልን በዋን ፊቷ መጥጦት እኔ ሽትርገጥ ከ5 ወንድ እበልጣለሁ። ታዲያ ምን ይሆናል? እሪ በከንቶች ከጎን የሚያዩት ወንድ ልጅ ሆኖ አባቴ ተቸገረ የሚንጠረበብበት በዛ እና ይችን ስለዋልክለት ከትልቅ እንዳትቆጥረው አለችኝ። ለመጀመሪያ ጊዜ ፈራኋት። ብትወርቅብኝም በወርቅባትም ሟቹ እኔ እንደሆንኩ አስቤ ስጋት ገባኝ። ኧረ ግድ የለም የምን ውለታ ነው አልኩኝ። በቀጣዩ ቀን ጠዋት ወደ ሥራ ሊሄድ በር ስከፍት 2 ፖሊሶች አስከትሎ ሳጅን መርጌ ደጃፊ ላይ ቆመዋል። ደነገጥኩ። አንበርብር ከፖሊሶቹ ኋላ ዱላቸውን ተደግፈው በብልጣብልጥ አይናቸው አጨንቁረውብኛል። ሳጅን መርጌ በጥፊ ሊመረቅብኝ እየዳዳው ፖሊስ ጣቢያ እንደምፈልግ ነገረኝ። ቀደምኩ። አንበርብር ፈጠን ፈጠን እያሉ ከጎኔ መጓዝ ጀመሩ። እኔ ነኝ አሉኝ። እኔ ነኝ 3ቱን ሽማግሌዎች ምስክር አድርጌ የከሰስኩ። የሰው መግደልን እመን። ፖሊሶቹ ማቾቹን ፈልገው ሲያጡ ይልቋል። እኔ ግን የሪ በከንቱ አልገምጓሚዎችን
አልባስ ገዛለሁ ማለት ነው። በአንተ ወደ መታፈሬና ወደ መከበር ይመለሳለሁ ናሉኝ። ወዳይ ምርመራ በ3 ነፍሶች ማጥፋት ተከስሽ 14 ቀን ተመረመሩ። መርማሪ ራሱ ሳጅን መርጌ ነው። አሁን ታሁን መረገብኝ ስል ጀግና እወዳለሁ አለኝ። ጀግና ስምርምር ደስ ይለኛል። እኔም ጀግና ነበርኩ። ፈፋ ለፈፋ የማዳፋ ግርማዊነታቸው አማላጅ ልከውብኝ ነው የተውኩት። 16 ነፍስ እጄ ላይ አልፏል። ታዲያ አንዳንድ ቀን ወደዚያው ልመለስ ይሆን እላለሁ። አሁንም ይሸጠኛል ናለኝ። ወዳጅነት ትከሻይን ቸብ ቸብ አድርጎ ቀጠለም። እኔም ባልወደው ፈሪና ሌባ ነው። ከቻልኩ ሞት አስፈርድባቸዋለሁ። ለነገሩ እዚህም የምቀጠቅጣቸው ከሞት በላይ ነው አለኝ። ፈሪነቴን ቢያውቅ አለቀልኛ። ጀግንነትን ለመተወን ተዘጋጀው። ሟቾች የታወቁ ናቸው ወይስ ከዚያም ያልፋል ሲል ጠየቀኝ። እረ ነገሩስ ብዬ ዝም አልኩ። አጣብቂኝ ገባሁ። ገደልኩ ብል አፍን የከፈተ ዘብጥያ ውስጥ ራሴን መወርወሬ ነው። ውሸት ነው ብል የመርጌ የሞት እኩያ ዱላ አለም አለኝ። እርሶ ፈልገው ቢደርሱበት አይሻልም ጌታው አልኩኝ። አንተስ ብትነግረኝ ምን ክፋት አለው አለኝ። አይ ይህ ጀግና ወጉ አይደለም አልኩኝ። እሱስ እኔም የወደድኩልህ ሙያ በልቡ መሆንህን ነው። እንግዲህ ቃል እንግባባ። እኔ ተዚህ መንቅ እያወጣለሁ፣ አንተ ደግሞ ደመኞች ብዙ ናቸው። ተዚህ ተወጣህ ላትተወኝ ቃል ግባልኝ አለኝ። ያን ፍርፍር የጠበቅ ቃል ኪዳን ትዝ አለኝ። በግንባሬ ላይ ተጽፎ ይከታተለኛል። ሌላ ምን አማራጭ አለኝ? ይሁን አልኩኝ። ተጨባበጥን። ከዚያች ዕለት በኋላ የነበረውን 10 ቀን በእስረኛ ደንብ አላሳለፍኩም። መርጌ ማታ መጥቶ ለምርመራ ይዞኝ ይወጣል። ይህን ጠጅ ስንመረምር ምሽትን ፖሊስ ጣቢያችን እንገባለን። 2 ነፍሰ ገዳይ ግንባር በመፍጠሩ እሪ በከንቶች ተርበተበቱ። አንበርብር ብቻ ተንጠረበቡ። ያላልኳችሁም እንግዲህ ሰው ሁሉ ደመ ከልቡ ነው ያሉ ጠበለተኛው ሳጅን መርጌ ለትምህርት ቤት የጻፈልኝ ደብዳቤ አስፈሪ እንዲሆን ሐሳብ አቀረበ። ይሁን አልኩኝ። በ3 ነፍስ ማጥፋት ተጠርጥሮ ቢታሰርም ማረጋገጥ ስላልቻሉ ብቻ ምርመራው በእንጥልጥል ተይዞ የሚል አከለበት። ዳይሬክተሩ ደብዳቤውን ካነበበ በኋላ የጥንት ወዳጅነቱ ጠፍቶ ካስፈለግህ በቦታ ሰው ተክተን ያሰኘን እረፍት መውሰድ ትችላለህ ናለኝ። ግድ የለም ለእኔም ስሰራ ይሻልኛል ናልኩት። ድንቅ ተኩለጨለጭም። ይሁንና ሳምንት ማስተማሪንም እንጃ እንደገና ለ7 ቀን የሚቀርብበት ከአቅም በላይ የሆነ ነገር ገጠመኝ። እንዲህ ነው። አንበርብር እንደተፈታው ሌላ ወሬ ጀመሩ። የተለቀቀው አንጎሎ የተቃወሰ መሆኑ ተረጋግጦ እንጂ መግደሉንስ ገድሏል አሉ። አሁንስ አይበዙት ስል ሽትርገጥ ፊቴ ላይ ትጋረጣለች። በስተርጅና ዘመኑ ተፍሮና ተከብሮ ቢሞት ምን ትጎዳለህ አልኩኝ። ልትወድቅብኝ ይሆን ልትጨፈልቀኝ ይሆን አልኳት። እሪ በከንቶች አንዳንዴ ባለቤትን ደጃፍ ላይ ጠርተው አናግሯት ይሄዳሉ። ነገሩ ልምምጥ መሆኑ ነው። ባለቤትሽ እንዴት ነው አሁንስ ከሰሞኑ ይላሉ። ብሶበታል ትላችኋለች። እኔስ ዕድሌ ነው። ሌት ቁጭ አድርጎ ያሳድረኛል። አባዬን ማን እንዳንጓጠጠው እንጃ። አሁን ሄጄ ካልገደልኩ ሲል አደረ ናለች። ስራው ሲሄድ ጤነኛ ይመስላል ይላሉ። ነው ቀን ሲያብሰለስል ይውልና ሌት ነው የሚነሳበት ትላለሽ ትርግጥ። ይህን የመሰለ ልጅ ምን ያገኘው ይሉና የፍርሃት መርፌት ወግተው ይሄዳሉ። አንበርብር ተፍነክርከዋል። ሰፈሩን በማናህሎኝነት ያስሱታል። ሪበከንቶች ለምን ትንሽ ትልቁን ይነግሩታል ሲሏቸው ኋላ የልጅ ባል ስጋው አይበላል ይላሉ። ለጥቃት ነው እንጂ ብለው ይመልሳሉ።
እኔን ደግሞ አንዳንዴ ብቻህን ብትነጋገር ያየሁ ላይ ብታፈጥ ደግ ነበር ይሉኛል። አንድ ሌሊት ባለቤቴ ያለ ወትሮዋ ተነስታ በሩን ከፍታ ተመልሳ ተኛች። ምን ማድረጓ እንደሆነ በማብሰልሰል ላይ ሳለሁ በተከፈተው በር ድንገት 3 ጠብደሎች ገቡና የተኛሁበት ተረባረቡብኝ። አንዱ ግንፍሌ እንደሆነ በፍልጥልጥ ጠበኛ ግንባሩን አውቄዋለሁ። የፊት ጥኝ ያስረውኝ ሲጨርሱ አንበርብር መጡ። በለው እንዲሁ ይደርና ሊነጋጋ ሲል ጠበል እንወስዷለን። እናንተ ሂዱና ሰዓቱ ሲደርስ ቀሰቅሰችዋለሁ። እንዲህ ነው ጎረምሳ ብለው ከሸኙ በኋላ ወደ እኔ ዞሩ። አየህ ይሪ በከንቱን ሰዎች አታውቃቸውም። ከጤነኛ ሰው ማመዛዘን የጎደለውን የተቃወሰውን ይፈላሉ። አንተ ጠበል እንድትሄድላቸው ብር አዋጥተዋል። ነገ ጠበል ትሄዳለህ። ወዲያውም ለአንተ ጥሩ ነው። የተደበቀ በሽታ ካለብህም ይወጣልሃል። ለእኔም ጥሩ ነው። እንደ አማትነቴ የመፈራትና የመከበርህ ተካፋይ እሆናለሁ አሉም። 7 ተጠምቄ 2ቱን 7 አቋርጬ መጣው። ማስታወሻ የመጣው ይምጣ ወደ ባለ ታዘነብር። ይህንን አንበርብር ተረድተውት ኖሮ አንድ ዘዴ ተጠቀሙ። ቅዳሜ ጠዋት የልጅ ልጆቻቸውን አግደልትለው መጡም። እኔ አንበርብር እንደሆኑ ሳውቅ የኩርፊያ ተከናነው። እምባዬ ምን ነው በጠዋት ትላችኋለች። ሽትርገጥ ልጆቿን መለስ ብላ አለማየቷን ገና ዛሬ ልብ አሉ። ጋዜጣውን ሁሉ እዚህ አምጥተን ለጥፈነዋል። ልጆቹን በምን ላስጠናቸው አሉ። ሆነ ብለው ሊያስጮሁብኝ እንደዶለቱ ገመቱ። በሉ ልጆች አንቺ ትልቋ ይህን በትላልቅ የተጻፈውን አንብቤ ናው እሱን በምን ያርበተብትሻል ይላሉ። ልጅቷ ዘግይታም ቢሆን ያነበበች። ታዳጊዋን የደፈረው በ15 ዓመት ጽኑ እስራት ተቀጣ ናለች። ጆሮዬ ቆሟል። ጥሩ አንቺ ደግሞ ይህንን አንብቤ ናው እሱን በሆዷ ስትቆጥር ዝምታ ሰፈንም። የልጆች እናት የጠለፈው 12 ዓመት ተፈረደበት ናለች። ጉድ ፈላ ናልቆኝ በሆዴም። ይህ ሁሉ እኔ ግድግዳ ላይ ነበር። ለምን ለጠፉት ብዬ አሰብኩኝ። ለአንቺስ ይህ ምን ይላል? በፊደሉን ስጠቁምልሽ አንቺ ጥሪ። ይሄ አንድ ላይ አሉ። ከፍተኛው ፍርድ ቤት በደፋሪው ላይ የ15 ዓመት ቅጣት ወሰነ ናለች። ያንሰዋል ናሉ አንበርብር። እኔ በሆን ይግባኝ ይላለሁ ናሉ። የተከናነብኩበት የተኛው መስዬ ትንፋሽን አብረቅት። አንቺ ትንሿ ይህን አንብቤ አልችልም። እስከ ዛሬ ምን ሲደረግ በሞክሪ ይሄ ለነገሩ ዝርዝሩን ይዘሽዋል። ቅጥሉ ነው የሚቀርሽ። እኔ ላንብብ ናሉ አንበርብርም። ልጁ የተደፈረችበት አባት ደፋሪውን ገደለ። ፍርድ ቤቱ የ24 ዓመት ጽኑ እስራት ፈርዶበታል ናሉም። የኔ መግደል ከአንተ መድፈር ጋር አይነጻጸርም ማለታቸው እንደሆነ ገብቶኛል። እንዳልሰማ ዝም ጭጭ። ዝምታና ጭጭታዬ ማድፈቴ ብቻ ሳይሆን በፍራቼ ዳግመኛ የመወረሬ ምልክት ነበርም።